ጽናቴ ምን ሆናለች? ትናንትናና ዛሬ በተደጋጋሚ የእንቅልፍ ኪኒን እየወሰደች ያለ ልክ ትተኛለች። መተኛት ብቻ ነው። መተኛት ፈልጋለሁ፣ በረከት ከመጣ እራቱን ስጪው ይብላ ብላኛለች። ና ጋሼ እራትህን ብላ። አይ አያስፈልግም፣ አልበላም። ወይ ጌታዬ፣ ሸክም ሆንኩብህ አይደል? ህልምህን ይዤው አልጋ ላይ ተኛው አይደል? እንዴ የምን ሰበብ ምክንያት መፍጠር ነው እንዴ? ቆይ አይ እኮ ምንም ሰበብ አልፈጠርኩም፣ አሞኝ ነው። ከየት የመጣ ህመም ነው ደግሞ? ይሄን ያለ ራስ ምታት እስከዛሬ እኮ የለብሽም ነበር አይደል? ሳሎን እየተሳሳቁልህ ነው። እንዴት ነው? ደጋግሜ ደስታቸውን ባጠፋውም ተሽመድምዶ ከሷ ስራ አይጠፋም። አንደኛውን ሞቷን እየተለማመደችልህ ነው። አፈር ውስጥ ገብታ እረፍ ትልል እንዴ? ነኝ አሁን የልጅ ድሉ አንተ ካለ ግን ተጠቀምበት። ሰብልዬ ዛሬ በረከት በጣም ከፍቶታል። አጠገቡ መሆን አለብኝ። እባክሽ እሱ ጋር ውሰጂ። ምን እያሰብክ ነው? ጽናትን ፈትቼ ሌላ ሚስት ላገባ? የጽናት ባለቤት በረከት በተለያዩ ነገሮች ይጨነቃል። በተለይ ደግሞ አሁን ላይ ስራ ያን ያህል አይደለም። ስራ ያን ያህል ባይሆንለትም ግን እሱ አሁን ላይ የሚያስጨንቀው ከዚህም የበለጠ በጽናት ጉዳይ ጽናት ታማ በሕክምና ጊዜ በነበረችበት ጊዜ የተበደሩት ብድር እና አበዳሪዎቹ አሁን ላይ ገንዘባችንን ካልመለስክልን እያሉ ሰላሙን ነስተውታል። ታዲያ በረከትም ምንም አይናገርም። እንዲሁ ደግሞ የጽናትም ከመሬት ደርሶ የተለያዩ ነገሮች መቀያየራቸው ሁኔታዋ ይጨነቅብኛል እያለች ባትነግረውም መታመሟ፣ ድንገት ዝንፍልፍ ማለቷ እንዲሁም ደግሞ ያለ ወቅቱን ያልጠበቀ እንቅልፍ መተኛቷ ጽናት በእርግጥ እንደተኛው አትንገሪው ትላለች ለሰራተኛዋ ለሰብለ። እንደተኛው አትንገሪው፣ እንዳመመኝ አትንገሪው፣ ከነገርሽ ይጨነቅብኛል የሚል እምነት ስላላት እንዳትነግረው ትነግራን ነበረ። እሷም በር ላይ ትቀበልና ሰራተኛውም እሷ መተኛት እንደምትፈልግና እሱ ከመጣ ምግብ ሰርተሽ ስጩ ትለኛለች። ስለዚህ የምፈልገው ምግብ ላቅርብልህ እያለች እሱን ለማማለል ትሞክራለች። የምትፈልገው ምግብ ምን ልስራለህ? ምን ላቅርብልህ? እሷ በልታ ተኝታለች። እሷ የፈለገችውን ሰርችላን ነበረ እያለች ከእሷ ጋር ሌላ ከበረከት ጋር ደግሞ ሌላ እያለች በመካከላቸው ቅራኔ ለመፍጠር ትሞክራለች። ታዲያ በረከትም እሷ ካልበላች አልበላም፣ እሷ ካልበላች ባለቤቴ ጽናት አብራኝ ካልቀረበች ማዱ ላይ እንዲሁም ደግሞ ጽናት የሌለችበት ማድ ላይ እንደማልቀርብ ታውቂያለሽ እያለ በተደጋጋሚ ቢመልሳትም ነገር ግን ጽናት በረከት ሲመጣ ቀስቅሽኝ፣ ትንሽ ጋደም ልበል፣ እሱ ሲመጣ በላለሁ፣ አብረን እንበላለን፣ አሁን መብላት አልፈልግም የምትለውን በተቃራኒው በረከት ሲመጣ ብላ በይው እኔ በልቻለሁ ብላለች እያለች ነግረዋለች። ታዲያ በዚህም ነገር ግራ ተጋብቷል። ይህም አልበቃ ያላት ሰራተኛ ደግሞ አሁንም ከጓደኛው ከአዳነ ጋር በመመሳጠር አልበቃ ያላቸው ግፍ አልበቃ ያላቸው ታዲያ አሁንም ሞቷን ለማፋጠን ሲሉ ደግሞ ያደረገው ሁሉ አልበቃ ብሎት አሁን ሞቷን ያፋጠንልሻል፣ ይሄንን ቀስ ቀስ እያደረግሽ ምግብ በመሰጫት ጊዜ አጥሚት በመሰጫት ጊዜ ይሄንን እየጨመርሽ ስጫት በማለት ጽናትን የሚያዳክም አዲስ መርዝ ደግሞ ሰጥቷታል። ታዲያ ጽናትም ከበረከት ጋር እያወራች ለምን እንደታመመችም ሲጠይቃት ምን አይነት ስሜት እንደሚሰማትም ሲጠይቃት ታዲያ ሰራተኛዋም አንድ በአንድ በር ላይ ተለጥፋ እያዳመጠች ስለነበረ እሷም ይህ ስሜት የተሰማኝ ከትላንትና ጀምሮ ነው፣ ትላንትና አጥሚቱን ከሰጠችኝ ጊዜ ጀምሮ ልትል ስትል በሩን ክፍት በማድረግ ቁርስ ደርሷል በማለት በጥብጣቸዋለች። ታዲያ ይህም አልበቃት ያላት ሰራተኛ ደግሞ በረከት ከባለቤቱ ጋር ይጫወታል። የጽናት መድከም፣ የጽናት ሰላም አለመሆን እንዲሁ ደግሞ ያለችበት ሁኔታ ሰላም ስለሚነሳት እኔም ስራ አብዝቻለሁ፣ ስመጣም እየተኛች እያገኘኋን ነው፣ ስለዚህ ዛሬ አርፍጄ ብገባ ይሻለኛል በማለት ጽናትን ፈገግ ለማድረግ ካጠገቧ ተቀምጦ ያጫውታታል፣ ፈገግ ያደርጋታል። ይህም አልበቃ ያላት በዚህ የተበሳጨችው ሰራተኛ ለአዳነ በመደወል ሰላሟን እንዳጣች እየሳቁ እየተጫወቱ እንደሆነ ዛሬ ደግሞ ሆን ብለው ከዚህ ቤት የሚወጡ አይመስለኝም፣ በተለይ እሱ ደግሞ ዛሬ ስራ የሚገባ አይመስለኝም፣ አሁን ድረስ እኮ እየሳቁ ነው እየተጫወቱ ነው በማለት መሳቃቸውና መጫወታቸው እንደረበሻትና ሰላም እንደነሳትም ነግረዋለች ለአዳነ። ጽናት ላይ የመኪና አደጋ ካደረሰ በኋላ የአልጋ ቁራኛ ካደረጋት በኋላ አልበቃ ያለው አዳነ አሁንም በተለያዩ ነገሮች ጽናትን ለማዳከምም ይሞክራል። ታዲያ አሁንም ደግሞ መሳቃቸውና
መጫወታቸው፣ ፈገግታቸው ስለረበሸው ያሰቡት ነገር በወቅቱ አልሳካላቸው ስላለ ታዲያ ሰላም የሚነሳቸውን ነገር አሁኑኑ አደርግልሻለሁ፣ እመጣልሻለሁ በማለት ታዲያ ዛሬ የጋብቻ ቀናቸው ነው። ይህንን የጋብቻ ቀናቸውን ማክበር ካቆሙ ሰንበት ብለዋል። ምክንያቱም በዚህን ቀን የጋብቻ ቀናቸውን ፕሮግራማቸውን ለማክበር ወደ በረከት እየሄደች እያለ ነበረ ጽናት የመኪና አደጋ የደረሰባት። ታዲያ ከዛን ቀን ጀምሮ ይህንን ሴሌብሬት ማድረግ አይፈልጉም። ይህንን የጋብቻ ቀናቸውን ማክበር አይፈልጉም። በተለይ ደግሞ በበረከት በኩል ወደ እኔ ስትመጣ እኔን ምክንያቱ የሚል ራሱን ተወቃሽነት ስላደረገ ታዲያ ይህንን ቀንና ይህንን ቃል አይወደውም። በረከትም ኬክ አሰርቶ እንዳመጣለት እንኳን ደስ አላችሁ፣ ዛሬ የጋብቻ ስነ ስርዓት የቀናችሁን ላከብርላችሁ ነው በማለት ሰላማቸውን አደፍርሶታል። በዚህ የተበሳጨውን በረከት ፈንጠር ለማለትም ሞክሮ ነበረ። ራሱን ለመቆጣጠር ላለመመለስም እየሞከረ ነበረ። ነገር ግን አዳነ እየተከተለ ሰላሙን ነስቶታል። ወደ ውጭም ቢሄድ እንዲሁ እየተከተለ ሰላሙን ነስቶታል። ታዲያ በዚህም መካከል ከአዳነ ጋር አንዳች ነገር ላለመመላለስ ጥረት እያደረገ የነበረው በረከት አሁንም ደግሞ መፈታተኑን ጥግ ድረስ አድርጎበታል። የተረገመ ጓደኛው ታዲያ በረንዳ ላይ ሆነው በረከት ስለከፋው ጽናትንም እንዳይከፋት መጥፎ ነገር ላለማድረግ ነበር የወጣው። ነገር ግን አዳነ አሁንም ተከትሎት መፈታተኑን ቀጥሏል። ታዲያ በዚህ መካከል ሆነው እየተነጋገሩ ጽናትም በረከቴ ደብሮታል፣ እሱም ማየት ፈልጋለሁ፣ ከጎኑ መሆን ፈልጋለሁ፣ ነይና ወደ በረንዳው ሰጂኝ በማለት እየገፋች እንድትወስዳትም አድርጋ ነበረ። ታዲያ በረከትን ደግሞ ጓደኛው ምቀኛ ጓደኛው ለምን እንደዚህ ብለህ ትቀጥላለህ? ለምን ህይወት እንደዚህ ትሆናለች? ለምን አታገባም? ለምን አትወልድም? እድልህን ዝም ብለህ ለምን ታሳልፋለህ? የማይሆን ምክር ይመክረዋል። ታዲያ በረከትን እኔ ምንም ነገር አልፈልግም፣ ጽናቴን ብቻ ነው የምፈልገው እያለ የነበረ ቢሆንም ነገር ግን አዳነ ከብዙ የውስወሳ ቆይታዎች በኋላ ታዲያ አዳነም እንዲህ ይለዋል። ለምን አታገባም? ለምን አትወልድም? ለምን እድልህን አትጠቀምም? እያለው እያለ በረከትም አልገባኝም፣ ጽናቴን ፈትቼ ሌላ ላገባ እያለ ጽናትም እንግዲህ በዚህ መካከል ሆና በረከት ይህንን ለማለት የፈለገው ይህንን እኔ አላደርግም፣ ጽናትን ፈትቼ ሌላ ላገባ ማለትህ ነው የሚለው ምላሽ እየመለሰለን ነበረ። ጽናት ግን ይችን ቃል ብቻ አንደበቱ ሲወጣ ስለሰማች በእጅጉ አዝና በዚህ ነበር የተጠናቀቀው። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮን ላይክ ማድረግ አትርሱ።